ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወንድሞቼ እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። እውነት ይሄን ሳምንት ይችን ወር በዚች ልጅ ያላለቀሰ ያላዘነ የለም። በነገራችን ላይ የሀበሻ ወንድ ማግባት ማለት ሳዑዲ አረቢያ ውስጥ የሀበሻ ወንድ ማግባት ማለት ችግርን ወደ ቤት ማስገባት ማለት ነው። ወንፊትና ችግርን አያይዞ ወደ ቤት ማስገባት ማለት ነው። የሀበሻን ወንድ ሳዑዲ አረቢያ ውስጥ ማግባት ማለት ችጋራሞች ማለት ነው። እናንተ ችጋራም በሁለት እግራችሁ የማትቆሙ ተገድፋችሁ እንኳን የማይሆኑላችሁ ችጋራሞች ይችን የመሰለ ልጅ ከእጅግ ወጥታ ይቃማ ላመጣ ነው ብላ በባህር 8 እረኛ ጋር ከአጅነቢ ጋር ስትወጣ ገና አንተን ቁጭ አርጋ ታተል ሙከይፍ እንድታበላህ እንድታጠጣህ እሷ ይቃማ ይዛ እንድትመጣ አራሲቱ ትናንትና ወልዲያ ልጇን ወደ ኢትዮጵያ ሰዳ ድጋሜ ይቃማ ለማንጣት ኑሮዋን ለማስተካከል በኤመን አድርጋ ስወጣ አንተ ታተል ሙከይፍ ቁጭ ብለህ ያያሃት አንተ ነህ ገዲያዋ አንተ ነህ ማለት ነው። እንደው የሀበሻው እህቶች ለስራ ከመጣችሁ ቀጥለጥ ብላችሁ ስራችሁን ስሩ። ሳዑዲ አረቢያ ውስጥ የሀበሻውን ወንድ አታግቡ። እነዚህ ችጋራሞች ችጋራም እኮ ነው የሀበሻ ወንድ ማለት እኮ ችጋራም ገድፈው አይቆም አግዘኸው አያምርበት። እንደው ወለ ፈርሸው እንኳን ሴቶች እኮ አግብተዋቸው ማለት ነው። ፈርሸው እንኳን አግብተዋቸው ምን ማራይ ጥምሽ ማለት እኮ የሀበሻ ወንድ ማለት ነው። እናንተ እክካ አፈር መሬ ብሉና ማለት ነው። ያለ ወል ያምር ያለ ሙኽሪብ አገር አቆራርጣ ሴት ልጅ ቃማ ላመጣ ለህር ነው በባህር ስትለው አንተ ርጃል አይደለም ወንድ አይደለም እንዴ? እንዴት ትፈቅድላታለህ? ትናንትና ወልዲያ ልጇን ልካ አራሲቱ በእመን በግሬ ሄጄ ቃማ አመጣለሁ ስትል ለምንድን ነው? እኔ ልጅን ማሳደግ እችላለሁ፣ እኔ እሰራለሁ። እስከ ተያዝን ድረስ ሰርተን ሀገራችን እንገባለን። አላህ ያላለንን እንሰራለን። አላህ ያላለንን ደግሞ አላህ ካላለው ደግሞ በሀገራችን እንጥራለን ብለህ ለምን አታስቀራትም? አንተ ርጃል አይደለህም? ለምን? ለራስህ ጥቅም ስለሆነ። አያችሁት? ባሏል ለራስህ ጥቅም ስለሆነ አንተ ማትረባ ጅላንፎ ጅላላቢ ለካ እንደናንተ ያለው ወንድ ሳይሆን አይቀርም። ትካሻህን አሳብጠህ መልክህን አሳምረህ ተመችቶ በዲም ላይ ትቁጭ እያላችሁ ነገሩ። እኔ እኮ ሴቶቹን እኔ ለእናንተ አላዝንም። እንደው ለአንዳንድ እህቶች ትምህርት እንዲሆን ብዬ ነው እንጂ ለዚህ ሀገር ሴት ወንድ አግብታችሁ ኑሯችሁን ለማሳደግ ልጅ ወልዳችሁ ልጃችሁን ወደ እናት አባታችሁ ልካችሁ ኑሯችሁን ለማስተካከል በየመን የምትወጡ ሴቶች ለእናንተ እኔ አላዝንም። ለምን? ለወንድ ጥቅም የኗሪ አኗኗሪ ስለሆናችሁ ለወንድ ቅምጥ ናችሁ። በቃ እናንተ ቅምጥ ምን ቅምጥ ናችሁ? የወንድ ቅምጥ አስቀምጣችሁ እናንተ እየሰራችሁ የምታበሉ የምታጠጡ ወንድን የምታሳምሩ እናንተ ጅሎች ማለት ነው። እንዲሁ ምን አባት ይላርጋችሁ? እንዲሁ ሰብስቤ ወይንስ ሳለልቀቅባችሁ አራፈር ብሉ። ተመልከቱ እንግዲህ ይቺ እንደዚች ብላ ኑሮዋን አመቻችታ ስትኖር የነበረ ልጅ ናት። ትናንትና የነበረ ዛሬ የለችም። አሁን እቺ ልጅ ሙታለች፣ የለችም። በየመን ልቃማ ልታመጣ ሄዲያ ቁጭ ብሎ ሰደዲያት። ይሄ ግም ማለት ነው። እረኛ አልወድም እኮ ወላሂ ጥሎብኝ እረኛ አልወድም። ኧረ እንደው ወላሂ ላዚ ሁት ቀፎቱን እስከ ደረቱ ድረስ አሳብጦ ይሄን ሰርቶ ይመስላችኋል? እንዲያማረበት ሰርቶ ይመስላችኋል? እንዲህ ያማረበት ከታተል ሙከይፍ ቁጭ ብሎ አንዴ ብርስቱን፣ አንዴ ቢዛውን፣ አንዴ ገንፎውን፣ አንዴ ቂጣውን እየተመገበ እኮ ነው። አያችሁ? እንደዚህ የራስህን ከርስ አሳብጠ። እሷ ግን በየመን ሄዲያ በባህር ሄዲያ ይቃማ ይዛ መጣ። ካሁን በኋላ ሚስቴ ባለመኖሪያ ፍቅር ምን አለብኝ ብለህ ተዘባነ ልኖር ነበር። አንተማ ምን ትሆናለህ? ነገ አንዲቱን ትጠብሳለህ። ነገ አንዲቱ ክልፍልፍ ትመጣለች። ነገ አንዲቱ ሸሌ ትመጣለች። እስካሁንም ባትጀነጅን ነው። እስካሁን ባታገባ ነው። ሀሷ ላይ የጀነጀንካቸውን ነው። እስካሁን ደግሞ እግር በእግር ተክተህ ቁጭ የምትለው ደግሞ አንዳንድ ወንዶች እኔ የማዝነው ለባሏ ነው፣ እኔ የማዝነው ለባሏ ነው። ኧረ እባክህ ከመቼ ወዲህ ነው ያለ ሰው የሚጎዳው? የሞተ እንጂ የሚጎዳው ያለ ሰው ተጎድቶ ያውቃል እንዴ?
ወንዶች እኮ እኛን ቀብረው መጥተው ማግባት ይችላሉ። ይሄን አታውቁም? እኔም ማዝነው ለባሏ ነው። እኔም ማዝነው ለባሏ ወይኔ እኔስ ማዝነው ለእናቷ 9 ወር አርግዛ 3 ዓመት ስንት ዓመት ሙሉ ተሸክማ ላሳደገቻት ልጄ ብላ ማልቀስ በማይችለው አይኗ ለምታለቅስ እናቷ እንጂ እኔ ስለዚህ ወጣጤና ድርምቢታም ከርሳም አላዝንም። ቁጭ ብሎ አይደለም እንደ ወታረኛ ጋራ ወታ ስከድ ዝም ያላት እኔ አስተዳድረሻለሁ። ልጅሽን ትናንትና አልከሽ አንቺ ደግሞ በባህር አትገቢም። ብትሞችሳ እስካለን ድረስ ነሲብ እስካስቀመጠን ድረስ እኛ እንሰራለን። ካተያዝነ ደግሞ በሀገራችን እንኖራለን። መቻላት እንድትሞት ነው የላካት። እንድትሞት ጥላቷ ባሏን፣ ቤተሰቦቿ ባሏን መያዝ አለባችሁ። ባሏን ሲቀጥል ደግሞ አሁን አዲስ እረኛ መታችኋን ተሰብስባችሁ ትናንትና የሆነ ቪዲዮ አይቼ ማለት ነው። ቆይ ላንጣላችሁ። አያችሁ እነዚህ ወጣጤ ጋራ ነው የሄደችው። እነዚህ ወጣጤ ገባችሁ? ስንት ናቸው አሁን እነዚህ? 1 2 3 4 5 6 7 ወደ 7 ወደ ኋላም ይኖራል ወደ 8 7 እረኛ ጋራ ያገሬ ልጆች ወገኔ ብላ ተከትላ ሄዲያ ደላላው እናንተ ለፉ አሉን። እሷ ስትደክም እናንተ እለፉ ብለው አሉና አለፍናት። ካለፍናት በኋላ 4 ሰዓት ጠበቅናት። ብንጠብቃ ቀረች። በኋላ መሞታን ነገሩኝ። ያክስትህ ልጅ ብትሆን ሚስትህ ብትሆን እህትህ ብትሆን አልፋችኋት ትሄዱ ነበረ። እሷን እንደምትሆነው ነበር መሆን የነበረባቸው እናንተ ሽንታሞች። እኔ እኮ እረኛን የምጠራው በምክንያት ያለ ምክንያት እረኛን አልጠራም። እረኛ የዚህ ሀገር የሳዑዲ እረኛዎች በጣም ነው የምጠላቸው። እናንተ ቆሻሻ ለምንም የማጠቅሙ ማለት ነው። ለምንም ማጠቅሙ እህትህ ብኮን አልፋት ትሄዳለህ። ያክስትህ ልጅ የእህትህ ልጅ ሚስትህ እህትህ እናትህን ብኮን ትተህ ትሄዳለህ። ደላላ እለፍ ብሎ አሉነ እኛ አለፍነ። ተደፍራስ ሙታ እንደሆነ ሲደክማት በረሃ ላይ ውሃ ሀራባት አጠማ ተደፍራስ ሙታ እንደሆነ ማን ያውቃል? እናንተ ጋር እኩል ተራምዳ እናንተ አልፋችሁ አካሄዳችሁ በኋላ የሞተችው ልጅቱ ተደፍራም ጭምር ነው። አንዳንድ ደላላዎች ቆንጆ ሴት ሲያዩ ጥሩ በቃ አለ አይደል ግስሟ ያልተጎዳ ሴት ሲያዩ የኛ ወንዶቹን ማለት ነው የኛ ወንዶቹን እለፉ ይሉና አንዳንድ ደላላዎች እለፉ ይሉና ሴቶቹን ወደ ኋላ ያንገላታሉ ማለት ነው። እናንተ ሽንታም ናችሁ። እኔ እረኛን የምጠላው በምክንያት ነው። እናንተን ስብስብ አድርጎ በጋዝ ነበር እንጂ አፈርድም ይብሉ ለምንም የማጠቅሙ የሳዑዲ እረኛዎች ምድረ ቁራሌ አመዲያም እንዲሁ እኔ የሚገርመኝ እናንተን እየተጀናጀኑ እዚህ ሀገር የሚያገቡ ምድረ እንሽጥ ሴት ልፍስፍስ ሴት ሁላ ያችን የመሰለ ሴት ብታዋት እናቲቱ ስትንፈቀፈቅ ስታለቅስ እናት አባቶቿን አስለቀሰች። አፈርድም ይብሉና አልፋችኋል። እና መሞት ካለባትም ከእናንተ ክንድ ላይ መሞት ነበረባት። በደላላ አስደፍራችኋት ትታችኋት ሄዳችሁ ነው። በደላላ አስደፍራችኋት የሞተችው ማለት ነው። ስለዚህ አንተ ከርሳም ጨጓራ፣ አንተ ሆዲያም ታተል ሙከይፍ እርጥ። እንግዲህ ደግሞ እንዴቱን ተጀናጅን አስገባ። ያችማ ሞተችልህ። ይብላይ ለእናት ለአባቷ ይብላይ ለእናት እጣሊቱም ታድጋለህ። አታድጋለህ። የላም ወተት ነው የሚያሳድጋል። ልጅህን አሳድግ አንተ ጅን አፈር ብላ አንተ ሙተ በነበረ እንዴት እንደተቃጠልኩ እንዴት እንደተናደር ወንድን ታተል ሙከይፍ ለማሳመር ይቃማልና እያላችሁ ለመጎረር እስከ ተያዛችሁ ድረስ ሐመዲያም ቤት ተሰትራችሁ አትሰሩ። ወንድን ታተል ሙከይፍ ቁጭ ለማድረግ እናንተ በባህር እየሄዳችሁ ትሞታላችሁ። ለእናንተ ማን ያዝናል? ባልየው ነው ማዝነው። እኔም ማዝነው ለባልየው ነው ትላላችሁ። ደግሞ የሞተ ነው እንጂ የሚጎዳው ያለ ምን ይሆናል? እነዚህ አይነቱን እኮ ተጀናጅኖ አስገብቷን እስካሁን አግብቷን ሀሷ ላይ የተጀናጀነውን እስካሁን እግር በእግር ተክቷል። ያለ ምን አባቱም አይሆን የሞተ ነው የሚጎዳው። እናት አባት ነው የሚጎዳው ከሁሉም እናት አባት። እሷም ሞታለች፣ ሞት አይቀርም። ኖርንም አልኖርንም ሞት አይቀርም። እናት አባት እኔ ሲያለቅስ እቃጥላለሁ፣ እናደዳለሁ። እናት አባት በአዘን በተለይ በውጭ ሀገር ሆነን ስንሞት ስንጎዳ እንዲኮኑ ሲባል አካላቸውም ሽክ ድቅቅ ነው የሚሉት። ውይ እናት አባቶች ምንም አይነካብኝ። እኔም ደንበር ያለፈ ነገር አላደርግም። እናት አባቶችን ማዘን እንዳይነካብኝ አላህ ዋደራህን። ውይ እንደወጣው እግርና እጄን ይዤ ከእናት አባቶች እጅ ውይ እረኛን ልነካ ምድረ ወጣጤ